ጤና ይስጥልን እንደምን ዋላችሁ ክቡራን ተመልካቾቻችን። ሳምንታዊው የአዲስ ገበያ ዝግጅታችን እነሆ ተጀመረ። የዛሬው አዲስ ገበያ ዝግጅታችን ትኩረቱን የሚያደርገው በኢትዮጵያ ተቀማጭ ገንዘብ መድህን ወይም ደግሞ ኢንሹራንስ ክፍያ ላይ ትኩረቱን ያደርጋል። በተለይ ይህኛው ዘርፍ ብዙ ባንኮች ወይም ደግሞ የባንክ ተጠቃሚዎች፣ ዲፖዚተሮች፣ ቆጣቢዎች ለሚቆጥቡት ቁጠባ እንደ ኢንሹራንስ የሚጠቀሙበት አሰራር በኢትዮጵያ ለረጅም ጊዜ የሚናፈቅ ነገር ግን ያልተተገበረ ነበር። ይህኛው አሰራር ከተጀመረ እንግዲህ 1-2 ዓመት ገደማ ተቆጥሯል። ምናልባት በፋይናንስ ሴክተሩ ላይም ትልቅ የፋይናንስ መረጋጋት ወይም ደግሞ ፋይናንሻል ስቴቢሊቲ የምንለውን ለማስረጽ ወይም ደግሞ እውን ለማድረግ ይጠቅማል ተብሎ የሚታሰብበት ዘርፍ ነው። እዚህ ጉዳይ ላይ ትኩረት እናደርጋለን። እንግዶች አሉን። የኢትዮጵያ ተቀማጭ ገንዘብ መድን ፈንድ ዋና ስራ አስፈጻሚ ዶክተር ደሳለኝ አምባው እንዲሁም ደግሞ የኢትዮጵያ ተቀማጭ ገንዘብ መድን ፈንድ የኦፕሬሽን ዳይሬክተር አቶ መርጋ ዋቆያ ናቸው እንግዶች ከኔ ጋር አብረው ቆይታ የሚያደርጉት። ተመልካቾች ከዛ በፊት አጠር ያሉ አሃዛዊ መረጃዎችን አቅርቤ እነሱ ጋር ያለን ቆይታ እንቀጥላለን። የፕሮግራሙ አዘጋጅ አብርሃም ታደሰ ከመላው ስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ ሳደርግ እጅግ ደስ እያለኝ ነው። አብረን እንቆይ። እንግዲህ የኢትዮጵያ ተቀማጭ የገንዘብ ወይም መድን ፈንድ ወይም ደግሞ ዲፖዚት ኢንሹራንስ ልንለው እንችላለን። ይህ ብዙ ጊዜ በኢትዮጵያ የተለመደ ባይሆንም የውጮቹ ዓለም ግን ከዚህ በፊት ለረጅም ዓመታት የሰሩበት የተለያዩ ስራዎች የሚሰሩበት ደግሞ አንድ ዲፖዚተር ወይም ደግሞ ገንዘቡን የሚቆጥብ ተቋም አንድ ግለሰብ ተቋሙ ምንድነው የሚሰጠኝ ዋስትና ብሎ እንዳንድ ማረጋገጫ የሚይዝበት ነውና ስለ ኢትዮጵያ ተቀማጭ ገንዘብ መድን ፈንድ እንግዲህ በመሰረታዊነት ያሉ ቁጥራዊ መረጃዎች እንመለከታለን። የኢትዮጵያ ተቀማጭ ገንዘብ መድን ፈንድ የተቋቋመው በ2013 ዓመተ ምህረት ነው። እንግዲህ ከተቋቋመ ወይም ደግሞ በአዋጅ ቁጥር የተቋቋመበት ቁጥር ነው የሚገልጸው። ነገር ግን ስራ ጀምሮ ወደ ኦፕሬሽን የገባው ሚያዝያ 2015 ማለት ነው። ከዛ ወዲህ እንግዲህ በሁለት ዓመታት ውስጥ በመሰረታዊነት ለማከናወን ብዙ ስራዎችን ራሱን እንደ ተቋም መዋቅሩን ሰርቶ ወይም ደግሞ መስመር አስይዞ መዘርጋት ያስፈልገዋል። ይህም ሲባል እንግዲህ አንደኛው የተቋሙ ዋና ዋና ተግባራት ምንድናቸው፣ በዋናነት ምንድነው ሊተገበር የተቋቋመው የሚሉ ነገሮችን ማንሳት ያስፈልጋል። የተቋሙ ዋና ዋና ተግባራት አንደኛው ከአባላቱ ወይም ደግሞ አረቦን ወይም ደግሞ ገቢ ይሰበስባል። እነዚህ ከእያንዳንዱ ባንኮች ናቸው የተቋማቱ አባላት የሚሆኑት በዚህ ዲፖዚቶች ማለት አይደለም። ወይም ግን እነዛን ዲፖዚቶች የያዙ ያን አቅም የሰበሰበው ባንክ ወይም ደግሞ የማይክሮ ፋይናንስ ተቋም የዚህ ተቋም አባል ሆኖ ይቆጠራል ማለት ነው። ከሱ በአመት ውስጥ 0.3 በመቶ አጠቃላይ ገቢያቸው ከዛ ልክ ይቆጥባሉ በየአመቱ ማለት ነው። ያን ለአባላት ክፍያ ይከፍላሉ። በግምጃ ቤት ሰነዶችና መሰል ዘርፎች ደግሞ ኢንቨስት ያደርጋሉ። ምናልባት የኢትዮጵያ የካፒታል ገበያን በማሳደግ ላይ ወይም ደግሞ በጅምር ላይ ያለች ሀገር ነች። የሰነድ ሽያጭ ብዙ ያልተባለ ብዙ ያልተነገረ ነገር ግን ከረጅም ዓመት በፊት የነበረ አሁን ደግሞ መልሶ በኢትዮጵያ ካፒታል ገበያ በኩል የመጣ ነገር ነውና ብዙ ተስፋ የሚደረግበት ዘርፍ ነው። አንደኛው የግምጃ ቤት ሰነዶች ሽያጭ ማለት ነው። ሌላው የኢንሹራንስ ክፍያን ይፈጽማል። እነዚህ ዲፖዚተሮች ወይም ደግሞ ቆጣቢዎች ባንኩ ወይም ደግሞ ማይክሮ ፋይናንሱ በሆነ አጋጣሚ አይበለውና ችግር ቢገጥመውና ያ ተቋም አደጋ ውስጥ ቢወድቅ ገንዘብ ያስቀመጠው አካል ወይም ደግሞ ግለሰብ ምንድነው የሚያገኘው? ኢንሹራንስ ክፍያ ማለት ነው። ሌላው አባል የሆኑ ተቋማትን ብዛት ስንመለከት እንግዲህ በኢትዮጵያ እንደምናውቀው ብዙ ማይክሮ ፋይናንሶች ብዙ ባንኮች ነው ያሉን። አጠቃላይ 86 ተቋማት አሉን ማይክሮ ፋይናንሶችና የንግድ ተቋማትን 31ዱ ንግድ ባንኮች ናቸው። እንዲሁም ደግሞ 55 ማይክሮ ፋይናንስ ተቋማት አሉ። እነዚህ ሁለቱም በተለያየ ሌብል የሚሰሩትን ስራ እንግዲህ ይታወቃል በደንብ። ባንኮች ንግድ መሰረት ያደረጉ አብዛኞች የኢትዮጵያ ባንክ አብዛኛው ኮመርሻል ላይ የተንጠለጠለ ነው። ማይክሮ ፋይናንሶች ደግሞ ትንንሽ ኢንተርፕራይዞችን ስራዎችን ለማስጀመር በብዙ ተስፋ የሚጣልባቸው ማይክሮ ፋይናንሶች አሉን። በድምሩ 86 ተቋማት አሉን። ቀጣዩ ከአባላቱ የተሰበሰበ አረቦን ገቢ ወይም ደግሞ ባለፉት 9 ወራት ይህ ተቋም ወደ ስራ ከገባ 2 ዓመት ሆነው ከ2 ዓመት በኋላ ደግሞ ባለፉት 9 ወራት ምን አሳካ ብለን ስናስብ ቅድም እንዳልኳችሁ ገቢ የሚባለው ወይም ደግሞ አረቦን የሚባለው ከአባላቱ የሚሰበሰብ ከባንኮች ከማይክሮ ፋይናንሶች ነው። ከሱ ውስጥም በአመት ውስጥ 0.3 በመቶ ከአጠቃላይ ገቢያቸው ይቆጥባሉ ወይም ደግሞ ይከፍላሉ ለዛ ክፍያ። ከዛ ውስጥ ከግል ባንኮች 2.67 ቢሊዮን ብር ሰብስበዋል። ይህም አጠቃላይ ከተገኘው 5.2 ቢሊዮን ብር 51.3 በመቶ ያክሉን ድርሻ ይዛል ማለት ነው። ከኢትዮጵያ ንግድ ባንክ እንግዲህ ግዙፉ የኢትዮጵያ
የመንግስት ባንክ ወይም ደግሞ የህዝብ ባንክ የሚባለው 2.47 ቢሊዮን ብር የተሰበሰበበት ነው። ኢትዮጵያ ንግድ ባንክ ከዚህ ገንዘብ ወይም ደግሞ 5.2 ቢሊዮን ብር ከሚባለው ቁጥር ውስጥ 47.5 በመቶ በመያዝ እንግዲህ ትልቅ ድርሻ እንዳለው የሚያመላክት ቁጥር ነው። ቀሪው 1.2 ከማይክሮ ፋይናንሶች የሚሰበሰብ ሆኖ ተቋማቱ እንግዲህ ካላቸው አጠቃላይ የሰበሰቡት ደግሞ ከነሱ የተገኘው 59.5 ሚሊዮን ገደማ ብር ሰብስቧል። ይሄ ዲፖዚት ኢንሹራንስ ተቋም ማለት ነው። ቀጣዩ የምንመለከተው የኢንቨስትመንት እንቅስቃሴን በተመለከተ ቅድም የግምጃ ቤት ሰነድ ሽያጮችን መተግበር በኢትዮጵያ ውስጥ ብዙ ሊሰራበት ገና ያልተጀመረ ደግሞ ተስፋ የሚጣልበት ዘርፍ ነው። አንደኛው የኢንቨስትመንት እንቅስቃሴው እሱ ላይ ትኩረት ያደርጋል ማለት ነው። በዚህ እንቅስቃሴ ውስጥ 12.11 ቢሊዮን ብር ፈሰስ አድርጓል ይህ ተቋም። ከዚህ ውስጥም ደግሞ እንግዲህ የግምጃ ቤት ሰነድ ግዢ 11.17 ቢሊዮን ብር ወይም ደግሞ በመቶኛ ስሌት 92.24 በመቶ ድርሻውን የያዘ ኢንቨስትመንት እዛ ላይ ፈሰስ የተደረገ ነው። ሌላው በሙዳራባ የጊዜ ገደብ ሂሳብ የተቀመጠው 944.29 ሚሊዮን ወይም ደግሞ በመቶኛ ስሌት 7.76 በመቶ የሚሆን አጠቃላይ ቁጥር አለው። በድምሩ ግን የኢንቨስትመንት እንቅስቃሴውን ስንመለከት 12.11 ቢሊዮን ብር ገደማ ኢንቨስት ተደርጓል ማለት ነው። እንግዲህ ከኢንቨስትመንት የተገኘ ገቢ ቅድም ያልኩት ኢንቨስት ማድረግ ነው፣ ፈሰስ አድርጎ ገቢ ማምጣት ነው። በዚህ ውስጥ የተገኘ ገቢ ምን ያክል ነው ካልን ደግሞ ከኢንቨስትመንት የተገኘ ገቢ 689.45 ሚሊዮን ብር ገደማ በዚህ በ9 ወራት ውስጥ የተገኘ ገንዘብ ነው። ምናልባትም ይህ ከኢንሹራንስም ከገቢም አልፎ ደግሞ ሌላ ኢንቨስት አድርገን ገንዘብ የምናገኝበት ዘርፍ እንደሆነ አመላካች እንደሆነ የሚያሳይ ቁጥር ይመስለኛል። ቀጣዩና የመጨረሻው አጠቃላይ ይህ ተቋም በገቢ ደረጃ ምን ያክል ሰብስቧል ብለን ስናስብ ቅድም የጠቀስናቸው ቁጥሮች አሉ። ድምር ውጤታቸው 5.89 ቢሊዮን ብር ገንዘብ አጠቃላይ ገቢ አግኝቷል ማለት ነው። እንግዲህ ይህንን ጉዳይ የዛሬው መነጋገሪያ ጉዳያችን አድርገን እንቀጥላለን። ከእንግዶች ጋር አብረን እንዘልቃለን። አብራችሁን ሁኑ። ዶክተር እንኳን ደህና መጣችሁ ሁለታችሁ። እናመሰግናለን። ምንድነው የተቀማጭ ገንዘብ መድን ፈንድ የሚል ብዙ ተመልካች ይኖራል ብዬ አስባለሁ። ምንድነው ዲፖዚት ኢንሹራንስ? ዶክተር ከርሶል ጀምር። የሀገራችን ቀጣይ የኢኮኖሚ እድገት አስመልክቶ የሀገሪቱ የፋይናንስ ስርዓት ጤናማ፣ ለአደጋ ያልተጋለጠና የተረጋጋ እንዲሆን መንግስት ያላሳለሰ ጥረት እያደረገ ነው ያለው። በዚህ ዙሪያ የተደረጉ ማሻሻያዎች፣ ሪፎርሞች አሉ በፋይናንስ ስርዓቱ የተረጋጋ እንዲሆን። ከዚያ ውስጥ አንዱ የኛ የኢትዮጵያ የተቀማጭ ገንዘብ መድን ፈንድ የዚያ የሪፎርም አካልና ውጤት ነው። እንደተባለው ዋና ስራው ምንድን ነው ለተባለው ያለን አስተያየት በጣም ወሳኝ ስለሆነ ምንድን ነው ፈንዱ? ፈንዱ የመጀመሪያ ስራው አስቀማጮችን በማይክሮ ፋይናንስ በአነስተኛ ተቋማት የሚሆን በባንክ ያስቀመጡት ገንዘብ እሱን አስመልክቶ መብታቸውንና ጥቅማቸውን መጠበቅ ነው። የዲፖዚተሮችን ወይም የአስቀማጮችን መብትና ጥቅም መጠበቅ ነው። በእንግሊዝኛው ፕሮቴክቲንግ ዲፖዚተርስ ነው የሚለው። ይሄ ነው ዋነኛው የእነሱን ጥቅም ያስቀማጮችን ባንክ ያስቀመጡትን ወይም አነስተኛ ፋይናንስ ተቋማት ላይ ያስቀመጡትን መጠበቅ፣ መብትና ጥቅማቸውን መጠበቅ ነው። በዚህ ሂደት በህብረተሰቡ በዚህ በፋይናንስ ስርዓቱ እምነት እንዲጎለብት ኮንፊደንስ እምነት እንዲጎለብት ማድረግ ነው። እያደገ የሚሄድ እምነት እንዲኖረው በፋይናንስ ስርዓቱ ላይ እምነት እንዲኖረው ማድረግ ነው። እንደዚሁም በባንኮቹ መካከል የግልም የመንግስትም ነፃ የሆነና ፍትሐዊ የሆነ ውድድር እንዲኖር ያደርጋል። ፍትሐዊ የሆነ ውድድር፣ ነፃ የሆነ ውድድር በመካከላቸው እንዲኖርም ያደርጋል። በቁጠባ መጨመርም ላይ እና የኢኮኖሚ እድገት ላይ የራሱን ያበረታታል። ቁጠባ እንዲጨምርም ያበረታታል፣ ማስተማመኛም ስለሚሆን እንዳልከው። መጨረሻ ላይ ለፋይናንስ ሴክተሩ መረጋጋት
አስተዋጽኦ ማበርከት ነው። ስለዚህ ወደ አቶ መርጋ ልሄድ። የኢትዮጵያ የተቀማጭ ገንዘብ መድን ፈንድ በአዋጅ ከተቋቋመውና ወደ ስራ ከገባ ምናልባት በሁለቱ በአዋጅ ከተቋቋመ ወዲህ 2 ዓመታት ወዲህ መሰለኝ ወደ ስራ የገባው 2015 ምን ቁልፍ ጉዳዮችን አከናውኗል ማለት እንችላለን? የፈንዱ ቦርድ ኦፍ ዳይሬክተሮች ተሾሙ በመንግስት እንደዚሁም ደግሞ ማናጅመንት አባላት ተሟልቶ ወደ ስራ ከገባ በኋላ የሰራቸው ስራዎች አንደኛው ከሚኒስትር ኦፍ ፋይናንስ የሚያስፈልገው ስራ ለማንቀሳቀስ የሚያስፈልገው ገንዘብ ማግኘት ነበረበት። እሱን ካገኘ በኋላ መጀመሪያ ያደረገው የሚያስፈልገውን ከባንኮችና ከማይክሮ ፋይናንስ ተቋማት መሰብሰብ የሚያስፈልገውን አረቦን ወይም ፕሪሚየም የምንለውን ለመሰብሰብ የሚያስችለውን መመሪያ ማዘጋጀት ነው። እሱን አዘጋጅተዋል። የራሱ ቢሮ ተከራይቶ ለቢሮ የሚያስፈልገውን ለሰራተኛ የሚያስፈልገውን የቢሮ ቁሳቁሶች በማሟላት ሰራተኛ በማሟላት ስራውን በይፋ ጀምረዋል። እንደዚሁም ደግሞ ለስራው ለውስጥ ስራው የሚያስፈልጉ መመሪያዎች አሉ። እነዛ ነገሮችን ሰርተዋል። እንደዚሁም ደግሞ እስከዛሬ ያው ቅድም እንደተገለጸው ፕሪሚየም ሰብስቧል በብዛት ማለት ይቻላል። እንደዚሁም የተሰበሰበውን ፕሪሚየም ኢንቨስት አድርገዋል። በሌላ መልኩ ደግሞ መጠነኛም ቢሆን ለህዝብ ስራውን ለማስተዋወቅ ስራ ሰርተዋል ማለት ነው። እንደዚሁም ደግሞ የፈንዱን ሰራተኞችና የቦርድ አባላትን አቅም ለመገንባት አንዳንድ ስራዎችን ሰርተዋል። እንደዚሁም ደግሞ ያው ፈንዱ ብቻውን ስራው መስራት አይችልም። የተለያዩ መንግስት አካላት ጋር ነው የሚሰራው። ስለዚህ እነዚህ መንግስት አካላት ጋር ስራ ለመስራት የሚያስችሉ የመግባቢያ ሰነዶች ተፈራርመዋል። ለምሳሌ ከብሔራዊ ባንክ በየጊዜው መረጃ እየተቀያየር ነው የምንሰራ። ስለዚህ ያንን መረጃ በየጊዜው ለመቀያየር የሚያስችለን መግባቢያ ሰነድ ተፈራርመናል። እንደዚሁም ደግሞ ከገንዘብ ሚኒስቴር ጋርም እንደዚህ ተፈራርመናል። ለምን ፈንዱ ምንኬዝ የገንዘብ እጥረት ካጋጠመው እንደ ባክአፕ ፈንዲንግ ከሚኒስትር ኦፍ ፋይናንስ ነው የሚያገኘው ገንዘብ። ስለዚህ ያንን ነገር ለማግኘት በሚያስችል መልኩ የመግባቢያ ሰነድ ተፈራርመናል ከሚኒስትር ኦፍ ፋይናንስ ጋር። እንደዚሁም ደግሞ እንኬዝ ችግር ከተፈጠረና አንድ ባንክ ወይም ደግሞ ማይክሮ ፋይናንስ አይበለውና ከወደቀ ለገንዘብ አስቀማጮቹ የምንደርሰው ራሳችን ቅርንጫፍ የለንም። ይሄ ፈንዱ ኦልሬዲ አንድ ቢሮ በአዲስ አበባ ላይ ነው ያለው። ነገር ግን ቆጣቢዎቹ ገንዘብ አስቀማጮች በኢትዮጵያ መላለም ያሉትና እነሱ ጋር ለመድረስ የምንችለው በንግድ ባንክ በኩል ነው። ስለዚህ ንግድ ባንክ ይህንን ነገር ፋሲሊቲ ማድረግ እንዲችልልን ቀደም ብለን መዘጋጀት ስላለብን ከንግድ ባንክ ጋር የመግባቢያ ሰነድ ተፈራርመናል። ሌሎችም በርካታ ስራዎች እየሰራን ነው ለማለት ይቻላል። መልካም ዶክተር ደሳለኝ ምናልባት እንደ ተቋም የኢትዮጵያ ተቀማጭ ገንዘብ መድን ፈንድ የሚሰራቸው ዋና ዋና ተግባራት ቅድም መረጃው ላይ የተመለከትኳቸው ወይም ደግሞ ለተመልካቾች ያደረስኳቸው መረጃዎች ነበሩ። አንደኛው አረቦን መሰብሰብ፣ ኢንቨስትመንት፣ ኢንሹራንስ መክፈል። ግን በዝርዝር ምን ማለት ነው ብዙ መባል ያለበት ጉዳይ ይመስለኛል። ምንድን ናቸው ዋና ዋና ተግባራት? የመጀመሪያው አርቦን መሰብሰብ ነው። በደንቡ መሰረት እያንዳንዱ አባል ተቋም ሁሉም ተቋም የግዴታ አባል ናቸው። በግዴታ አባል ናቸው። በሁሉም ከብሔራዊ ባንክ ፈቃድ የወሰዱ በሙሉ 86ቱም የግዴታ አባል ናቸው። በህጉ ግዴታ ነው አባል የመሆን የውዴታ አይደለም ማለት ነው። ሁሉም ግዴታ አባል ናቸው። ሁሉም እዛ በደንባችን ላይ የተቀመጠው አማካይ ተሰልቶ አመታዊ አርቦን ይከፍላሉ። 0. ቅድም አብራርተዋል 0.3% ይከፍላሉ። እሱን ከሁሉም ተቋማት በዛ ስሌት መሰረት እንሰበስባለን እና አርቦን መሰብሰብ ነው የመጀመሪያው ስራችን። በደንብ ይሄርንበት ነው። የተሳካም ጉዞ ነው። ሁሉም ተባባሪ ናቸው። 86ቱም ተቋማት ምንም አላስቸገሩንም። ለክፍያ እንዲያመች አድርገን በአመት እንዳይበዛባቸው በ4 ከፍለን በየሩብ አመቱ ነው የምናስከፍላቸው። በድምሩ አመታዊ ይከፍላሉ። ለስራ ማስኬጃ የሚሆን የኢኒሻል ካፒታል ወይም መነሻ ካፒታል የሚሆንም 0.04% ያህል አዋጥተዋል። የቅድም ያበራራሁት አመታዊ ክፍያው ብቻው ነው። ይሄ ዘላቂ ነው። ያ ለአንድ ጊዜ ብቻ የሚከፈል ነው። በዚህ መንገድ እሱን አረቦን መሰብሰብ ወይም ፕሪሚየም መሰብሰብ ነው። በጥሩ እየሄደ ነው ያለው። ሁለተኛው ቅድም ሲብራራ እንደነበረው ኢንቨስትመንትና ፈንድ አስተዳደር የተመለከተው ነው። ኢንቨስትመንት አሁን
ኢንቨስት እያደረግን ያለ ነው የመንግስት ትሬጀሪ ቢል የግምጃ ቤት ሰነድ ላይ ነው ቅድም እንደተገለጸው እያደረግን ያለ ነው። ሌሎችም በሙዳረባም የሚደረጋሉ። ወደፊትም አዋጭ በሆነ መንገድ እንደ ሁኔታው በቦርድ እያስወሰነ እንቀጥላለን። ለጊዜው ግን ኢንቨስት እያደረግን ያለ ነው በአዋጭም ነው። አሁን ባለው ሁኔታ የግምጃ ቤት ሰነድ ላይ ነው እንትን እያልን ነው፣ ግን አይከለክልም። ሙዳረባህንና አብራራው እስኪ ምን ማለት ነው? እንዴት ነው ኢንቨስት የሚደረግበት? ትንሽ ለሁሉ ሰው ግልጽ ላይሆን ይችላል ብዬ ስላሰብኩ ነው። እሷና ተመርጋ እንዲያብራራት እድል እሰጣለሁ። እንግዲህ ያው ምንድነው እቺ ሙዳረባ የሚባለው? እኛ ሀገር ባንኮች ሁለት ስራ ነው የሚሰሩት። አንደኛ ኮንቬንሽናል የሚባል ባንኪንግ ስራ ይሰራሉ። ሁለተኛ ደግሞ ኢንትረስት ፍሪ የምንለው ሸራ ሎው ተከትሎ የሚሰራ ስራ ነው። ያን ማለት ነው። እና የኛ ቆጣቢዎችን ነው ገንዘብ አስቀማጮችን ፕሮቴክት እናደርጋለን ስንል እነዚህ ኮንቬንሽናል ብቻ ሳይሆን ኢንተረስት ፍሪ መሰረት አድርጎ ቁጠባ ያስቀመጡትንም ፕሮቴክት እናደርጋለን። ስለዚህ ለነሱ ምቹ የሆነ ነገር እነሱ የሚፈልገውን እምነቱ የሚፈልገውን በሚፈልገው መልኩ የግድ ማደራጀት ስላለብን ከኢንተረስት ፍሪ የሚሰበሰበው ፕሪሚየም ኢንቨስት የሚደረገው ሙዳረባ ኢንቨስትመንት ላይ ነው። ለምን ሪባ ፍሪ አይደለም? የግምጃ ቤቱ ትሬጀሪ ቢል ኢንተረስት አለው። ስለዚህ ኢንተረስት ፍሪ አይደለም። ስለዚህ ኢንተረስት ፍሪ መሆን ስላለበት ከዛ የሚሰበሰበው ፕሪሚየም ኢንተረስት ፍሪ በሆነ መልኩ ኢንቨስት መደረግ ስላለበት ሙዳረባ ኢንቨስትመንት አካውንት በኢትዮጵያ ንግድ ባንክ እዛ ኢንቨስት እናደርጋለን ማለት ነው። ስለዚህ በየጊዜው ከዛ የምናገኘው ኢንተረስት ሳይሆን ትርፍ ነው። ትርፍ በየጊዜው እንሰበስባለን ከዛ። ስለዚህ ይሄ ሙዳረባ ኢንቨስትመንት አካውንት በሚባል መልኩ ኦልሬዲ ንግድ ባንክ ፕሮዲውስ ያደረገው አንዱ የሰርቪስ አይነት ነው። ስለዚህ ኦልሬዲ ከባንኮች ከማይክሮ ፋይናንስ የሰበሰብነውን በዛ ዘርፍ በኩል የሰበሰብነውን ፕሪሚየም ወደዛ ቻናል እናደርጋለን። እሱ ኢንቨስትመንት ስናደርግ ሙዳረባ ኢንቨስትመንት ይባላል። ደን በዛ መልኩ ነው የምንሰራው። ስለዚህ ፕሮቴክት የምናደርገው የኮንቬንሽናል ዲፖዚተርም የኢንተረስት ፍሪ ዲፖዚተሮችንም ጭምር ነው። ይሄ በዚህ መልኩ ግልጽ መሆን አለበት። ዶክተር የኢንሹራንስ ክፍያው ነው ወደ ሶስተኛው ነጥብና ዋናው ስራችን ገንዘብ መሰብሰብ፣ ኢንቨስት አድርጎ ካፒታሉን ማሳደግ፣ ፈንዱን ማሳደግ እንዳለ ሆኖ ዋናው ግን ለአስቀማጮች ቅድም አይበለውና አንተም ስትናገር ነበረው ደስ ያለኝ ነገር የአንድ ባንክ ወይም አንድ አነስተኛ የፋይናንስ ተቋም ቢወድቅ ለተጠቃሚዎቹ ክፍያ መፈጸም ነው። ሶስተኛውና ትልቁ ተልኳችን ይሄንም በፍጥነት በተቻለ መጠን ያው በማደግ ላይ ያለ ሀገርና ጀማሪ ስለሆን በሶስት ወራት ነው። የሌሎቹ ሀገሮች ልምድ እስከ 7 ቀን ባለው ነው የሚከፍሉት። እንግዲህ 148ኛ ሀገር ነን እኛ አሁን ጀመርን እንጂ በሌላው ዓለም የታወቀ ነው። አሁን 148ኛ ነው። እኛ ውጭ 147 ሀገሮች አሉ ማለት ነው። እና ብዙዎቹ ያደጉ ሀገሮች በአጭር ጊዜ ተሎ በ7 ቀን ይከፍላሉ። እኛ ግን እስከ ጀማሪ ስለሆን ህጋችን የሚያስቀምጠው እስከ 3 ወራት ጊዜ 90 ቀናት ውስጥ መክፈል ነው። ለዚህ አንድ ላይ ነው ወይስ የተከፋፈለ? ከቻልም አንድ ላይ ነው፣ ግን አከፋፈል ስርዓትም አለው። የመጀመሪያ ከፍለህ ቀስ ብለህ የምትከፍልበትም ስርዓት አለ። እኛ የምናስበው ግን ቴክኖሎጂውን ተጠቅመን ገና እየሰራ ነው። በዛ ላይ በፍጥነት የምንከፍልበት ነው። ምክንያቱም ይሄ ተቋም ማህበራዊ ዓላማ አለው። ማህበራዊ ዓላማ አለው። ሶሻል ኦብጀክቲቭ አለው። ለየት ይላል። እንደ ሌሎች ኢንሹራንሶች አይደለም። ባይዘው የሚለየው ነገር አለው እና የተቋቋም ነው አነስተኛ ቆጣቢ ለሆነው ክፍል ነው ዝቅተኛ ቆጣቢው እንጂ የተሻለ አቅም ላለው አይደለም። ዝቅተኛ ቆጣቢ የኢትዮጵያ ሕዝብ ይሄ ቅድም ሲገለጽ እንደነበረው ይሄ በደንብ ይሄ ደንብ ማነው ፈንዱ ሲቋቋም 2013 አሁንም ያለ መረጃ ነው 97 በመቶ የኢትዮጵያ ሕዝብ ከ100 ሺህ ብር በታች ነው ያለው። 97 በመቶ ባንክ ላይ ያለው ከ100 ሺህ ብር በታች ነው። ስለዚህ እኛ እስከ 100 ሺህ ብር ነው የምንከፍለው አሁን ባለው ህጋችን ማለት ነው። እስከ 100 ሺህ ብር ነው። ስለዚህ 97 በመቶውን እንከፍላለን
97 በመቶ የኢትዮጵያን አስቀማጭ እንከፍላለን። 3 በመቶ አካባቢ ይቀራል። አሁን ግን 100 ሺህ ብር ብቻ ተቀማጭ ከ100 ሺህ ብር በታች ነው ብሎ ማለት አይቻልም። አድጎ ይሆናል ምናልባት። አሁንም ይሄው ነው መረጃው። ሪሰንት ዳታዎች አሉ። አዎ 97 በመቶ የዛን ጊዜ ሲቋቋሙ አሁንም ያለው እንደዚህ ነው። ያም ነው ከ3%ንም ዝም ብሎ ይቀራ ማለት እስከ 100 ሺህ ድረስ ሁሉም ይከፈላል። ሁሉም ከ100 ሺህ ብር ያላቸው እሱ ደግሞ ያ ተቋም ቋሚ ንብረት ካለው ተሽጦ ሊከፈል ይችላል። የትም ዓለም ደግሞ በዚሁ አጋጣሚ 100% የለም። ምክንያቱም ራሱ አሁን ሀብታም ሀገሮች የሚባሉት አሜሪካ $250,000 ነው የሚከፍለው ማክሲሙም 100% የለም። ተመሳሳይ ነው። የኛም ሚሊየን የሚኖር ቢሊየን የሚከፈለው 250,000 ነው። እኛም በእኛ ኢኮኖሚ 100 ሺህ ብር ብዙ ነው። በነገራችን ላይ ቀላል አይደለም እስከ 100 ሺህ ብር። ምክንያቱም ሶሻል ማህበራዊ ኦብጀክቲቭ የዝቅተኛውን አስቀማጭ ነው፣ ለዛ መድረስ ነው። ይሄ ሻል ያለ አቅም ያለው የተለያዩ አማራጮች አሉ። በእንግሊዝኛ ሞራል ሃዛርድ የሚባል አለ። የሞራል ጉዳይ ይመጣል። 100% እሸፍናለሁ ሊል አይችልም። ሀብታም ሀገር እንኳ አይልም። ስለዚህ ዶክተር ተከታዩን ጥያቄ እዚሁ ላይ አንሳ መሰል። አንድ ባንክ ወይም ደግሞ ማይክሮ ፋይናንስ ቢወድቅ ሁሉም አስቀማጮች ገንዘባቸውን አያገኙም ይላል ሰነዱ ላይ ሳነብ። ምናልባት መስፈርቱ ምንድን ነው የሚለው? እነማን ነው የማያገኙት? እነማን ነው ሊያገኙ የሚችሉት? በህጉ ላይ በግልጽ ተቀምጧል። ለምሳሌ እዚያ የወደቀ ባንክ ወይም ማይክሮ ፋይናንስ ሲኦዎች፣ ቦርድ አባላት፣ የእነሱ ቤተሰብ የቅርብ የስጋ ዝምድና ያላቸው ቤተሰቦች እና በፍርድ ቤት የታገደ እንደዚህ ብሎ ዘርዝሯቸዋል። 10% በላይ ሸር ሆልደር ያለው እነዚህ አይከፈሉም ይላል። ቅድም ትልቅ አቅም ያላቸው ሰዎች ሳይሆን ዝቅተኛ አቅም ያላቸው ከ100 ሺህ ብር በታች ሲሉኝ ምናልባት እነሱ ማያካትት መስሎኝ ጥያቄውን ያነሳው። አይደለም፣ እነዚህን ይገድባል። ቅድም ያልኩት እስከ 100 ሺህ ብር ድረስ ለሁሉም ይከፍላል አይደል? እዛ ባንክ ውስጥ ያሉ ከ100 ሺህ ብር በላይ ግን ላለው ቋሚ ንብረት ካለ ምንም ተሽጦ ሊከፍል ይችላል ነው። 100% ግን ሊከፍል አይችልም። አቶ መርጋ ምናልባት ፈንዱ ከባለ ፋይናንስ ተቋማት ማይክሮ ፋይናንሶች፣ ባንኮች አረቦን ወይም ደግሞ ገቢ ይሰበስባል ሲባል ቅድም የተጠቀሱን ቁጥር በ9 ወራት ውስጥ አግኝተናል። እንደው ገቢው ግን እንዴት ተሰበሰበ? እንዴት ተገኘ? ምናልባት በገቢ አሰባሰቡ ሂደት ውስጥ የነበሩ ነገሮችን በደንብ የምናነሳቸው ለግንዛቤ የሚጠቅሙን ይመስለኛልና እንዴት ተሳካ? በህግ በመመሪያ አለን። እያንዳንዱ ባንክ ማይክሮ ፋይናንስ በየአመቱ የሚከፍሉት ፕሪሚየም ወይም ደግሞ አረቦን አለ። ያንን እንዲሰበስቡ ይሄን ያክል ከናንተ የምንጠብቀው ይሄን ያክል ነው በሚል ያው በየጊዜው ለነሱ እናሳውቃለን። በዛ መሰረት ለኛ ይከፍላሉ። ሲከፍሉ ግን እነሱ ላይ ምናልባት ጫና በማይፈጥር መልኩ አሁን አንድ ጊዜ አይደለም ቆራርጠን ነው የምንሰበስበው። በሚችሉት መልኩ እንዲከፍሉ አድርገን በየሩብ አመቱ እንዲከፍሉ እያደረግን ነው የምንሰበስበው። ስለዚህ በዛ መልኩ ባንኮችም ደግሞ ማይክሮ ፋይናንሶቹም ደግሞ የሚጠበቅባቸውን ይህን ግዴታቸውን በትብብር መልኩ በቃ ኃላፊነቱ ኦን አድርጎ ማለት ቢኮዝ እነሱም ይፈልጋሉ ባይዘው አንዳንዶቹ ባንኮች ማይክሮ ፋይናንሶች እየጠየቁን ያለው ማን ነው የኛ ፕሮቴክሽን ማን ነው ብሎ ይጠይቁን ነበርና ይሄ መፈጠሩ ይሄ ድርጅት መፈጠሩ ለኛ ጥሩ መፈጠሩ ለኛ ጥሩ ነገር ነው ብሎ ነው። አሁን አንዳንድ ጥያቄ ከዚህ በፊት ሲጠይቁን የነበረው ምላሽ የሌለን ነገር ነበር። አሁን ምላሽ አገኝተናል። ቢኮዝ አንዳንድ ጊዜ የኛ ገንዘብ አስቀማጮች እንደው ገንዘቤ ባጣ ምንድነው ኬት ነው የማገኘው ብሎ ይጠይቁናል። ገንዘባቸው አይጠፋም። ብሔራዊ ባንክ ያስፈላጊው ክትትል ያደርጋል። እንደው ብሔራዊ ባንክም ተደርጎ ሌላም ተደርጎ እንደው መጨረሻ ላይ እንደው የሆነ ነገር ቢከሰት አትሊስት ኢትዮጵያ ዲፖዚት ኢንሹራንስ ፈንድ አለ አሁን እያለ ነው። በዛ መልኩ ገንዘብ አስቀማጮችን ኦሪየንቴሽን እየሰጠናቸው ነው የሚል ነገር ነውና ስለዚህ በትብብር ኮንትሪቢዩት እያደረጉ ነው፣ ገንዘቡን እየከፈሉ ነው። አሁን በጥሩ ሁኔታ ነው እየተከፈለ ያለው። የተሰበሰበውን ገንዘብ ደግሞ በቂ ሪተርን ጀነሬት ማድረግ ስላለበት ገንዘቡ አይዲል ተቀምጦ መሆን የለበትም እና ተጨማሪ ገቢ ማመንጨት መቻል አለበት። ስለዚህ እንደገና ኢንቨስት እያደረግ ቅድም ሲገለጽ እንደነበረው በ9 ወር ውስጥ የተገኘው ከኢንቨስትመንት የተገኘው ገቢ ራሱ ወደ 600 ሺህ ሚሊዮን ደረጃ ደርሷል ማለት ነው። ዶክተር ወደ እርስዎ ልምጣና አንድ መሰረታዊ ነገር ማንሳት ያለብን ይመስለኛል።
ቀደም ብሎ አቶ መርጋ እንዳነሱት እንደው ማኔጅ ሲደረግ ወይም ደግሞ አረቦን ሲሰበሰብ አይበለውና የሆነ ነገር ይመጣ እያልን ነው። አይበለውና ብለን በዛው ቢቀር ምንም ችግር ባይፈጠር፣ እናንተ ግን ገንዘብ በየአመቱ እየሰበሰባችሁ ነው። እንደው ኪራይ ሰብሳቢ ናችሁ እያልኩ አይደለም፣ ግን ይመጣል ገንዘብ ይሰብስባችሁ ኢንቨስት አድርጋችሁ ሌላ አማራጭ ማየት የሚፈልግ ጉዳይ ይመስለኛል። እና ካፒታል ካለ ስራ ይፈልጋል። ሌላ የኢኮኖሚ አማራጭ ሌላ እይታ በማድረግ በኢትዮጵያ ኢኮኖሚ ውስጥ አሁን ለምሳሌ የእናንተ የተቀማጭ ገንዘብ ወይም ደግሞ ኢንሹራንስ ወይም ደግሞ ፈንዱ ምንድን ነው ሚናው ማለት እንችላለን በኢኮኖሚ ውስጥ? ከዚህኛው ባሻገር ገንዘብ አለ፣ ጄኔሬተር ሆኖ ወደ እናንተ ይመጣል፣ እናንተ ጋር ደረሰ፣ ችግር አልተፈጠረም፣ ግን ገንዘብ እናንተ ጋር አለ፣ ሶ ኢንቨስት መደረግ አለበት ማለት ነው። በሱ ረገድ ምንድን ነው ያያችሁት አዲስ ነገር ወይም ደግሞ ያሰባችሁት ነገር ካለ? በጣም ጥሩ አመሰግናለሁ። በነገራችን ላይ አሁንም ለኢኮኖሚው አስተዋጽኦ እያበረከትን ነው። እንደ አቅማችን የሰበሰብነው ገንዘብ መንግስት እኮ ያው ወለድ ጥቅም ብናገኝም ኢኮኖሚ ላይ እየተጠቀመ ነው። ትሬጀሪ ቢል እየገዛንበት እዚህ ላይ የመንግስት ግምጃ ቤት ሰነድ ላይ ኢንቨስት የምናደርገው በነገራችን ላይ ችግር ቢገጥም ቶሎ ካሽ ማግኘት የካሽ ችግር እንዳይገጥመንም እሱን የምንመርጥበት በዚህ ምክንያት ነው። ረዘም ያለ ጊዜ እንትን ብንለው የተሻለ ትርፍ ሊገኘው ይችላል። ምናልባት 100 ሺህም ማሻሻያ ሊፈልግ ይችላል። አዎ ወደ ቀጥላለሁ፣ ችግር የለውም። እሱም ቢሆን በህጉ ላይ ተቀምጧል። እያጠኑ በጥናት ላይ ተመስርቶ እያሻሻሉ ከወቅቱ ጋር ከየሀገሪቱ ኢኮኖሚ አቅም ጋር ፎርሙላ አለው። ለዚህ ቀመር አለው የሚሰራበት፣ ዝም ብሎ የመጣ አይደለም። ይሄ 100 ሺህ ብር በፎርሙላ ከጂዲፒው ጋር ተያይዞ ፎርሙላ አለው፣ ቀመር አለው። በሱ መንገድ ተሰርቶ የመጣን አሁን በፊትም ያለው ወደፊትም ኤክሰርሳይዝ እያደረግን እያጠናን እየተሻሻለ የሚሄድ ነው። ህጉ ላይ ማሻሻያው እንዴት ተቀምጧል በግልጽ ለማለት ነው። የመጀመሪያው ጥያቄ ግን ወደፊት እያደገ አሁን ገና ጀማሪ ነን፣ ምንም የለንም። ግን ከአሁኑ የምናስበው በነገራችን ላይ ወደፊት እያደገ እንደተባለው የቀጣይ 10 ዓመት ምናምን ሊያጋጥመን ይችላል። እንዳያጋጥመን ነው ጸሎት የምናደርገው። ያም ሆኖ ወደፊት ዝም ብለን እየሰበሰብን አንቀጥለም። እያደገ ሲሄድ ባንኮቹና አነስተኛ ፋይናንስ ተቋማቶቹ የሚከፍሉት ወጪ እየቀነሰ ይሄዳል ማለት ነው። እየተጠና ህጉ እየተሻሻለ እየቀነሰ ይሄዳል። እንደገናም እኛ ደግሞ የተለያዩ አማራጮችን ኢንቨስት የምናደርግበትን አማራጭ እና የተሻለ ገቢ የምናገኝበትን ከባንኮች መሰብሰብ ሳይሆን ሁልጊዜ ከማይክሮ ፋይናንስ ራሳችን ያንን ካፒታል ኢንቨስት እያደረግን እያሳደግ በራሳችን የምንሄድበት ይፈጠራል። ወደፊት ምንድነው መሰለህ ሌላ ሀገር ላይ ያለ ተሞክሮ አሁን ልክ ነው፣ በጣም በከፍተኛ ነው እየሰበሰበ ነው። ቅድም እንደተባለው 0.3% ኦፍ ቶታል ዲፖዚት ኦፍ ባንክስ ማይክሮ ፋይናንስ ሲባል ትንሽ ጫና አለው። ስለዚህ ፈንዱ የሚያስፈልገኝን ገንዘብ ሰብስቤ ያለው ሊመጣብኝ የሚችለው ሪስክ ሊቋቋም የሚያስችለኝን ገንዘብ እጄ ላይ አለኝ ካለ ያንን የነሱን ጫና ዝቅ ያደርጋል። መሰብሰቡን ይተዋል፣ ሊቀንስ ይችላል፣ ወይም ይተዋል ወይም ይቀንሳል። ይሄ አማራጭ አለ። ግን መቼ ነው በቃኝ የሚያስፈልገኝ ነገር አለኝ ብሎ የሚያስበው ሲባል አሁን ሌሎች ሀገሮች ላይ ስናይ እንደዚህ ነገር ደረጃ አልተደረሰም። ቢኮዝ ቅድም አንተም እንዳነሳው አሁን 100 ሺህ ነው ከቨር የምናደርገው፣ ከዚህ በላይ ነው ህዝቡ የሚፈልገው። እኔ 100 ሺህ ብር ሳይሆን ለምን 200 ሺህ ለምን አይሆንም? 300 ሺህ ሲባል ተጨማሪ ገንዘብ አቅም ያስፈልጋል። ያኔ ያው መቀነስ ምናልባት አስቸጋሪ ሊሆን ይችላል። ዞሮ ዞሮ ግን ትልቁ ነገር ምንድነው? ይሄ ፈንድ እዚህ ሀገር ላይ በጣም ትልቁ ነው ሲታይ፣ ለህዝቡ ሲታይ ህዝቡ አመኔታ እንዲኖረው፣ በዚህ ፈንድ ላይ አመኔታ እንዲኖረው፣ በፋይናንስ ዘርፍ ላይ አመኔታ እንዲኖረው የሚያስችል ነውና አቂሙ ማደጉ በጣም ወሳኝነት አለው። ዶክተር እርስዎ ልመለስና ደግሞ ምናልባት እናንተም እንደምታውቁት በሚዲያም ተደጋግሞ እንደተነገረው መንግስት የውጭ ባንኮች ወደ ሀገር ውስጥ እንዲገቡ ፈቅዷል። እንግዲህ በቅርቡም ገበያን ይቀላቀላሉ ተብሎ ተስፋ የተጣለበት ጉዳይ ነው። የውጭ ባንኮች ወደ ኢትዮጵያ መምጣታቸው ለእናንተ ምንድን ነው ያለው ጥቅም? ከነሱ ጋር አብሮ የመስራት እድል ይኖራችኋል? ከነሱ ጋር አረቦን ትሰበስባላችሁ ወይስ እነዚህ ባንኮች ይበቋችኋል?
እነዚህ ባንኮች ወደ ሀገራችን ሲገቡ ለሀገራችን ትልቅ ጥቅም አለው። ያው እንደምታውቀው ውድድሩን ያፋጥነዋል። በዚህ ሂደት ህብረተሰቡ ይጠቀማል። እንደ ሀገር ጠቀሜታው ትልቅ ነው። ወደ እኛ ሀገር መጥተው ፈቃድ አውጥተው ከብሔራዊ ባንክ ቁጠባ ወይም የተቀማጭ ገንዘብ መሰብሰብ ውስጥ ከገቡ በህጉ መሰረት የኛ አባል ናቸው። እንደ ማንኛውም ባንክ ብሔራዊ ባንክ ሌላ ስራ ይዘው ሊመጡ ይችላሉ። ከዚህ ውጭ ኦፍኮርስ ኮመርሻል እስከሆኑ ድረስ ዲፖዚተር ይኖራቸዋል። ካላቸው ፍቃድ ከብሔራዊ ባንክ ይወስዳሉ። ማንኛውም ከብሔራዊ ባንክ ፍቃድ ወስዶ ተቀማጭ ገንዘብ የሚሰበስብ የኛ ተቋም የግዴታ አባል ነው። ስለዚህ እንትን ይከፍላሉ ማለት ነው። የፕሪሚየም ወይም አርቦን ይከፍላሉ እንደ ማንኛውም ባንክ። በዚህ መንገድ የኛ አባል ሆነው ይቀጥላሉ። ለሀገር የሚመጣው ጥቅም ለእኛ እኛንም ይጠቅማል እንጂ በቀጥታ አሁን ካልኩት የተለየ ጥቅም ይሄ ነው ብዬ የምገልጸው የለኝም። ግን አባል ሆነው ይቀጥላሉ፣ ይከፍላሉ። ለነሱም የነሱ አባል የነሱ ዲፖዚተሮች አስቀማጮች እዛ ባንክ ላይ ያስቀመጡ የውጭ ባንክ ላይ ያስቀመጡ ኢትዮጵያውያንም በኢትዮጵያ ብር ነው የሚከፈላቸው፣ ፕሮቴክት ይደረጋሉ እንደ ማንኛውም ማለት ነው። መልካም ያው እንደተባለ ነው የሚመጡት በሁለት መልኩ ነው። አትሊስት አክቹአሊ ብዙ መልክ ስላለ ሲመጡ ሜኒ ግን ሁለት ማንሳት ይቻላል። አንዱ ሲመጣ ከህዝቡ ቁጠባ ሰበስባለሁ ብሎ ፍቃድ ሊወስድ ይችላል ከብሔራዊ ባንክ። አንዳንዱ ደግሞ ነን ዲፖዚት ቴኪንግ ተብሎ ሊመጡ ይችላሉ። ነን ዲፖዚት ቴኪንግ ብሎ ፍቃድ ከወሰደ እኛ ጋር ይመጣም። እኛ ጋር የሚመጣው መቼ ነው? ከህዝቡ ቁጠባ ሰበስባለሁ ብሎ ፍቃድ ከወሰደ ነው። ፍቃድ እስከወሰደ ጊዜ ድረስ የፈንዱ አባል መሆን አለበት። ለፈንዱ ፕሪሚየም መክፈል አለበት። እና ምን ጠቀሜታ አለው ከተባለ ምናልባት እንግዲህ እነሱ ሲመጡ በጣም ስቲፍ ኮምፒቲሽን ይኖራል ብለን እናስባለን። አሁን ከባንክ ውጭ ያለው ቁጠባ ገንዘብ ወደ ባንክ ሞር የመግባት እና የሀገሪቷ ቁጠባ የማደግ ተንደንሲ ሊፈጥር ይችላል። ቁጠባ ያድጋል። ቢኮዝ አሁን ስቲፍ ኮምፒቲሽን ሲኖር በየቲም ተብሎ ውጭ ያለው ገንዘብ ወደ ባንክ ይሰበሰባል፣ ቁጠባ ያድጋል። ቁጠባ አደገ ማለት ደግሞ የፈንዱ ፕሪሚየም ምናልባት ሊያድግ ይችላል። እንግዲህ ቀደም ብሎ ዶክተር ሲያነሱት እንደነበር ኢትዮጵያ በቅርቡ ብትጀምርም ሌሎች 147 ሀገራት ቀድሞ የጀመሩት አሉ። ለምሳሌ ጎረቤት ሀገሮችን መጥቀስ እንችላለን። እነ ኬንያ በብዙ በተለይ ፋይናንሻል ሴክተሩ ላይ ብዙ ጊዜ ኬንያ ትጠቀሳለች በሳምፕልነት አፍሪካ ሀገር ላይ በጣም ብዙ ጊዜ ተደጋግማና እንደው ይህኛውን ሀሳብ ስታስቡት ወይም ደግሞ እንደ መንግስት እንደ ሀገር ሲታሰብ ምንድን ነው የተወሰደው ከሀገራት ተሞክሮ? ምንድን ነው መነሻ ያደረጋችሁት? እሺ በነገራችን ላይ ሲጠና እኔ በቅርብ ጊዜ ያለውን የማውቀው በዚህ 2013 ስለሆነ ቅድም እንደተገለጸው በህግ የወጣው የተቋም ስራ የጀመረው 2015 ነው። ግን ያ ጥናት ሰነዶች መነሻ ጥናቶቹን ሰነዶች ስናያቸው ብዙ ሀገሮች ቤንች ማርክ ተደርገዋል። ብዙ ሀገሮች ለቅድም ስንለው እንደነበረው ለፋይናንስ መረጋጋቱ ትልቁ አስተዋጽኦ አድርጎ ነው የተገኘው። ብዙ መውደቅ የመነሳትም አለው እና ያ ጥናት የሚያሳየው ከብዙ ሀገሮች ልምድ ተወስዶ ነው ተቀምሮ የኛ ደንብ የዚህ የሪፎርም አካል የፋይናንስ ሪፎርም አካል ሆኖ ይሄ ተቋም የተቋቋመው እና ብዙ ልምድ አለ። አሁንም እኛ ቤንች ማርክ እያደረግን ነው። አሁን ቅድም ሲነሳ እንደነበረው አቶ መርጋ ሲነሳ የነበረው የህንድን ቤንች ማርክ አድርገናል። በቅርብ እንደተባለው ኡጋንዳ አሁን ቅርብ ጊዜ የባንክ መውደቅ ማጋጥሟቸው ዋናው ትምህርት ያ ነው። በነገራችን ላይ እኛ ሀገር አጋጥሞ ስለማያውቅ የባንክ መውደቅ ምንም ኢንዱስትሪው አሁን ስለሆነ እያደገ ያለው ወደፊት ውድድሩ እንደተባለው በጣም እየጠነከረ ሲሄድ መውደቅ መነሳት ሊመጣ ይችላል። በቅርብ ጊዜ አንተም ታውቃለህ፣ አሜሪካ ውስጥ ትላልቅ ቀውስ ነው የመጣው። ትላልቅ ባንኮች ነው ሳይጠበቅ የወደቁት
እንዴት እንደሚመጣ አይታወቅም። አንድ ቀን ሊከሰት ይችላል ብለን ነው እኛ እየተዘጋጀን ነው ኢትዮጵያ ውስጥ። ለምሳሌ እኛ ሁሉም ባንኮችና አነስተኛ ፋይናንስ ተቋማት የሚከፍሉት ፍላት ሬት የሆነ ሁሉም ቅድም ያልነው 0.3% ነው የሚከፍሉት። ለጀማሪ ይሄ ትክክል ነው። ወደፊት ግን ሪስክ ቤዝድ እየሆነ ይሄዳል። ብዙ ሪስክ ያለበት ብዙ መክፈል አለበት ወደፊት ማለት ነው። ሌሎቹ ሀገሮች ሁሉ እንደዛ ይሰራሉ። በጀማሪ ግን ይሄ ነው። ቅድም ስንል እንደነበረው እንደ ጀማሪ የተሰጠን ተልዕኮ ቅድም ያልነው ዲፖዚተሮችን መብት መጠበቅ ነው። ችግር ሲያቀማ ፈንዱን ማሳደግ፣ እንደገና ደግሞ ችግር ቢገጥም ተሎ መክፈል ነው። እኔ ናቸው 3 ስራዎቻችን። ወደፊት ግን ሌላ ስራ ሊሰጥ ይችላል። ሌሎች ሀገሮች አላቸው ተጨማሪ። ቅድም አቶ መርጋ ሲገልጸው ነበር። ሌሎች ተጨማሪ ወደፊት እኛም የኛ አቅም እየታየ ተጨማሪ ተልዕኮ ይችን ስራ የወሰድናት በነገራችን ላይ አቶ አብርሃ ከብሔራዊ ባንክ ትላልቅ 4 ስራዎች ውስጥ አንዷን ነው የወሰድነው። ተጠሪነታችን ለብሔራዊ ባንክ ነው። ከብሔራዊ ባንክ ጋር ሁነን ነው የምንሰራው። አቶ መርጋ ቀረ የሚሉት ሀሳብ ካለ እዚህ ላይ ያው ምንድነው የወሰዳችሁት ልምድ ከተባለ ያው አሁን እዚህ ይሄን ዲፖዚት ኢንሹራንስ ፈንድ ስናቋቁም እኛ እዚህ የፈጠርነው አዲስ ሀሳብ የለም። ሁሉም ሀሳቦች የመጡት ከሌላ ሀገር ነው። ይሄ እንዳለ ሆኖ ግን እንደ ዓለም ዲፖዚት ኢንሹራንስ የሚመራበት ፕሪንሲፕል አለ። ዲፖዚት ኢንሹራንስ ከሴንትራል ባንክ ለየት ብሎ ተቋቁሞ ራሱ ኢንዲፔንደንት ሆኖ ኦፕሬሽናሊ ኢንዲፔንደንት ሆኖ መቋቋም አለበት። አንዱ ኪ ነገር ነው። ይሄ አንዱ ለምሳሌ የተወሰደ ነው። ከሌሎችም እነዚህ ኬንያ፣ ዩጋንዳም ተመሳሳይ ነገር ነው የሚሄዱት። ዲፖዚት ከተቋቋሚ ምንድነው የሚሰራቸው? ቅድም ስናነሳ ነበረው ስራዎቹ የመጡት ከዛ ነው። ስራዎቹን እንዴት ይፈጽማቸዋል? እንዴት ፕሪሚየም ይሰበስባል? እንዴት ካልኩሌት ያደርጋል? ከሰበሰበ በኋላ እንዴት ኢንቨስት ያደርጋል? የሚሉትን ሁሉ ሀሳቦቹ የተቀዱት ከዛ ነው። እዚህ ኢኖቬት የምናደርገው የምንፈጥረው ነገር የለም። ጥሩነቱ እኛ ኋላ የጀመርን ቢሆንም ብዙዎቹ ከዛ ነው፣ ከነሱ ነው የምንማረው። እነሱ ብዙ ቴስት አድርጎ ተሳስቶ የደረሱበት ነገሮች አሉ። እኛ ኋላ መጀመራችን አንዳንድ ጊዜ ሲታይ ጥሩ ነገር ነው የሚታየው እና ቢኮዝ እነሱ ተሳስቶ ብዙ ጊዜ የተሳሳቱት ነገሮች አሉ። አሁን ቴክኖሎጂ ኢንስቶል ለማድረግ እየሰራ ነው ያለው። እነሱ ብዙ ጊዜ ተሳስቶ የፈጠሩት ነገር መጨረሻ ላይ ደረሱት። ያንን ነገር እኛ እዚህ ልንሰራ ነው እና እስከ ዛሬም ብዙ ነገር ወስደናል ከሌሎች ሀገሮች ኢንክሉዲንግ ኬንያ፣ ዩጋንዳ። አሁንም ደግሞ በየጊዜው ከነሱ የምንወስዳቸው ብዙ ነገሮች አሉ። ቴክኖሎጂን ኢኖቬት አድርጎ ተቋሙ በቴክኖሎጂ አስፈላጊ በሆኑ ቴክኖሎጂ እንዲመራ የማድረግ ህዝብ ትልቁ ነገር ባይዘው ወይ ምንድነው ፈንድ መቋቋሙ አይደለም፣ ህዝቡ ማወቅ አለበት። ይሄ ፈንድ ህዝቡ ካላወቀ ለምንድነው ፕሮቴክት አደርጋለሁ ብዬ ካልኩ በኋላ ግን ህዝቡ በሚገባው ቋንቋ በተለያዩ ቋንቋዎች ካላወቀ ዋናው ነገር ባይዘው ፕሮቴክሽኑ ሳይሆን ኮንፊደንሱ ነው። ህዝቡ በፋይናንስ ዘርፍ ላይ ጥሩ ኮንፊደንስ እንዲኖረው ነው። ኮንፊደንስ ኖሮ ቁጠባ እንዲቆጥብ፣ ቁጠባ ከቆጠበ ያው ፋይናንሻል ኢንክሉዥን ይኖራል። ያ ገንዘብ ወደ ባንክ ሲመጣ ገንዘቡ ደግሞ ወደ ብድር ይዞራል፣ አገር ታድጋለች። ይሄ ነገር ነው እንዲመጣ የሚፈለገውና ይሄን ነገር ለማምጣት ህዝቡ በሚገባኛ ማወቅ አለበትና ሌሎች ሀገሮች የምንማረው ምንድነው እንዴት ነው ዲፖዚት ኢንሹራንሱን ያስተዋወቁት? ብዙ የምንማረው ነገሮች አሉ። መልካም። እንደው መጨረሻ ላይ ሀሳባችን ለመቋጨት በዚህ ስራ ውስጥ ምንድናቸው እንደ ተግዳሮት ሊነሱ የሚችሉ ነገሮች ካሉ እነሱ እናንሳቸው። የተወሰኑ ነገሮችን ብቻ በነጥብ ብቻ አንዳንድ ነገሮች እናንሳቸው። ከዛ ደግሞ ቀጣይ የኢትዮጵያ ህዝብ አብዛኛው ባንክ የሚያስቀምጥ ዲፖዚተር ወይም ደግሞ አስቀማጩ ከእናንተ ምን ይጠበቅ? ከጠበቅነው በላይ ጥሩ እየሄደ ነው። ባንኮቹ በህጉ መሰረት የፋይናንስ ተቋማቶቹ ክፍያቸውን በወቅቱ ይከፍላሉ። ምን ይላሉ? ጥሩ እየሄደ ነው። እሺ፣ ኢንቨስትመንት በማድረግ ነው ጥሩ እየሄደ ነው። ግን ፈታኝ የሚሆነው የአሁንም የአቅም ጉዳይ ነው፣ የካፓሲቲ ጉዳይ
የአቅም ጉዳይ በተለይ የቴክኖሎጂ አጠቃቀም ቅድም ያልነው ገና ያልሞከርነው ሁለቱ ስራዎች ከሶስቱ ዋና ዋና ስራዎቻችን ደጋግመን ካነሳናቸው ትልቁ የሆነ ችግር ቢገጥም ክፍያ ተሎ መክፈል ነው አይደል? ያንን የምንከፍልበት ቴክኖሎጂ ሶፍትዌር ያስፈልገናል። የቅድም አንተም ስታነሳ እንደነበረው ከሌሎች ሀገሮች እንደዚህ የባንክ መውደቅ ምናምን ገጥሟቸው እንዴት እንደተወጡ ኤክስፖዠር ቪዚት ያስፈልጋል። ባለሙያዎቻችን ጠንካራ አቅም ሊኖራቸው ይገባል አፈጻጸማችን እና ከአቅም ጋር የተገናኘነ ጉዳይ ነው። የቴክኖሎጂውን ጨምሮ ቻሌንጁ ይሄ ነው። ሁለተኛ ህብረተሰቡ ባንክ አስቀማጭ በኢትዮጵያ ሕዝብ አምኖ ነው መንግስትን አምኖ ነው በለሆሳ ስታየው መንግስትን አምኖ ነው የትኛውም ባንክ ያስቀምጣል። ይሄ ነገር ቢመጣ መንግስትን ነው የሚያምነው፣ አስቀምጧል። ዘመኑም አስገዳጅ ነው። ዘመኑም አስገዳጅ ይመስለኛል። አሁን ግን መንግስት ያን እያወቀ ምናምን በግልጽ ግን በህግ አወጣው። የዚህ ሪፎርም አካል የሆነውም ለዚህ ነው። በግልጽ በህግ ወጥቶ ህዝቡን ተገልጋዩን የሚጠብቅ ተቋም አደራጀ ማለት ነው። ኤክስፕሊሲትሊ ማለት ነው። ኢምፕሊሲትሊ ነበር በፊት ወለወሳስ ያሉት በደም ሳሳው ነው የነበረውን በግልጽ በህግ አስደግፎ ከዘመኑም ጋር የሚሄድ ያደገ ሀሳብ ሆኖ መጣና ህብረተሰቡ ባንኮች ቅድም ያልኩትን ማህበራዊ ዓላማው የሌላው ኢንሹራንስ ጀምሬ ቅድም የተወኩት ራሱ ነው የሚከፍለው፣ ድርጅቱ ወይም ግለሰቡ ነው የሚከፍለው። ይሄኛውን ግን ህብረተሰቡን አስቀማጩን ወክለው እየከፈሉ ያሉት ከትርፋቸው እኮ ባንኮች ናቸው። ለአንድ ለመጥፎ ጊዜ እንዲህ ቢያጋጥም ቀውስ ቢያጋጥም ብለው እየከፈሉ ያሉት ባንኮችና ፋይናንስ ተቋማቶች ናቸው አስቀማጩን ወክለው። ስለዚህ ለደንበኞቻቸው ደግሞ የእምነትን መገንባት ይችሉበት ትልቁ አማራጫቸው ሆኖ ይጠቀሳል ማለት ነው። ሁሉም ባንኮች አሁን እኩል ሆነው አገልግሎት ይሰጣሉ። በውድድራቸው ነው ሁሉም ያስቀመጠ ባንክ ሁሉም አባል ስለሆኑ ማይክሮ ፋይናንስ ችግር ቢገጥማቸው የሚከፍል ተቋም አቋቁመዋል። ያን ገንዘብ ግን እየከፈሉ እያስቀመጡ ያሉት ባንኮቹ ናቸው፣ ማይክሮ ፋይናንሶቹ ናቸው እንጂ ያስቀማጩ አይደለም። ስለዚህ ከሌላው ኢንሹራንስ የተለየ ነው ባህሪው። ሶሻል ኦብጀክቲቭ ማህበራዊ ኦብጀክቲቭ የሚለውን በደንብ እንዲያዝ እና ይሄንን መንግስት ይሄን እየሰራ መሆኑን አውቆ ህዝቡ እንዲያውቀው መደረግ አለበት ነው፣ ማሳወቅ አለብን ነው እና እንዲሁም በጣም ያደነኩት ኢቢሲንም ይሄን አስቦ ህብረተሰቡ እንዲያውቀው እንዲደረግ ይሄ መድረክ ያመቻችልን ለዚህ ነው። እነዚህ ሶስት ጉዳዮች ናቸው። አቅም መገንባት በዋናነት ሁለት ጉዳዮች፣ አቅም መገንባት፣ ህብረተሰቡ እንዲያውቀው ማድረግ። ፈተናም ናቸው፣ ቻሌንጅም ናቸው፣ ፈተናም ናቸው። የቀጣይ ስራዎቻችንም በዚህ ላይ ማተኩራሉ። ሌላውን ስራ ይዘን እየቀጠል ማለት ነው። መልካም አቶ መርጋ፣ ምናልባት እንደ ተግዳሮት የሚታየው ፈንዱን በሚመለከት እንደ አዲስ ጀማሪ በመሆኑ በሁለት ዓመት ውስጥ ጥሩ ፕሮግሬስ ነው ያለው። ቢኮዝ የብሔራዊ ባንክም ድጋፍ ስላለው የገንዘብ ሚኒስቴርም ድጋፍ ስላለው ጥሩ እየሄደ ነው። ነገር ግን ትልቁ ዓላማው አሁን ያው እንደዚህ ክራይሲሶች የአንድ ባንክ ወይም ማይክሮ ፋይናንስ መውደቅ ነገ ይመጣለሁ ብሎ አይመጣም፣ ተናግሮ አይመጣም እና ሲመጣ በጣም ወዲያውኑ ሪአክት ማድረግ ያስፈልጋል እና በዛ ደረጃ ላይ ነው ያለን እኛ ተርሚስ ኦፍ የሰው ኃይል፣ ተርሚስ ኦፍ ቴክኖሎጂ፣ ተርሚስ ኦፍ ከሌላ መንግስት መስሪያ ቤቶች ጋር አብሮ የመስራት ከብሔራዊ ባንክ ጋር አኳያ ነን ወይ የሚለው ነገር ነው። ምናልባት እንግዲህ እሱን ማዳበር አለብን ይህንን ልምድ ካፓሲቲ እንጂ ደረስት ፈንዱ ጥሩ ትራክ ላይ ነው ያለው ብለን መውሰድ እንችላለን። ግን ፕሪፐርድነስ ግን ኢንኬዝ ኦፍ ባንክ ፌለር ኢንኬዝ ኦፍ ማይክሮ ፋይናንስ ፌለር ፕሪፐርድነሱ ግን ሌቨል ኦፍ ፕሪፐርድነስ ገንዘቡ አለን፣ ገንዘቡ እየመጣ ነው።
ነገር ግን ቶሎ ሪአክት አድርጎ ገንዘብ አስቀማጩ ወዲያው ይሄውን አለንላችሁ ብለው መክፈል ማለት ነው። እሱ ገና እሱ ላይ መስራት ያለብን ነገር ነውና እንደ አክቹአሊ መስራት ያለብን ነው። የቀረ ስራችን ነው ማለት እንችላለን። እንደ ተግዳሮት እንኳን ላይባል ይችላል፣ ግን ይሄ ነው እንደ ክሪቲካል የምናነሳው ማለት ነው። አጠቃላይ የኢትዮጵያ ተቀማጭ ገንዘብ መድን ፈንድ ወይም ደግሞ እንደው በእንግሊዝኛው አጠራሩ ዲፖዚት ኢንሹራንስ በኢትዮጵያ ከተቋቋመ 2 ዓመት በተለይ ወደ ስራ ከገባ 2 ዓመት አስቆጥሯል። ያለፉት 9 ወራት ደግሞ አፈጻጸም ምን ይመስላል? ብዙ ሀሳቦችን ያነሳንበት ይመስለኛል። በፋይናንስ ሴክተሩ ላይ ወይ ደግሞ በዛ ዘርፍ ላይ ደግሞ ሊያመጣ የሚችለውን በጎ አስተዋጽኦ፣ ኢኮኖሚያዊ ሚና በወፍ በረር እንደተመለከትንበት ተስፋ አደርጋለሁ። የኢትዮጵያ ተቀማጭ ገንዘብ መድን ፈንድ ዋና ስራ አስፈጻሚ ዶክተር ደሳለኝ አምባው እንዲሁም ደግሞ የኢትዮጵያ ተቀማጭ ገንዘብ መድን ፈንድ የኦፕሬሽን ዳይሬክተር አቶ መርጋ ዋቆያ እዚህ ድረስ መጣችሁ ላደረግነው ቆንጆ ቆይታ እጅግ ከልብ አመሰግናለሁ። እኛም እናመሰግናለን። መልካም ክቡራን ተመልካቾቻችን፣ ሳምንታዊው የአዲስ ገበያ ዝግጅታችን ይህንን ይመስል ነበር። የፕሮግራሙ አዘጋጅ አብርሃም ታደሰ ከመላ ስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ ሳደርግ እጅግ ደስ እያለኝ ነበር። ሳምንት በተለየ ርዕሰ ጉዳይ በተመሳሳይ ሰዓት እስከምንገናኝ በያላችሁበት ተነስተን